አንድ ታዳጊ ሴት በልጅነቷ ከተደፈረች ከዛ ያ ነገር እንዲወጣላት ትሪት ተደርጋ ሳይኮሎጂስት ጋር ሄዳ ታክማ ሰዎች ተረድተዋት በቃ እንድትናገረው እንዲወጣላት ካልተደረገ እምቅ ካረገችው ውስጣችን አንድ የተፈጠረው የኒውሮንስ ፓተርን ምን ብሎ ያስባል ስቲል አደጋው ውጭ አለ ብሎ ስለሚያስብ ከዛ በኋላ ያሉ ወንዶችን በሙሉ እንደ ደፈራት አይነት ሰው አርጋ ሄዳ እንድትፈራና ራሷን ፕሮቴክት እንድታረግ ይጠቁማታል። ስለዚህ ከዛ በኋላ አታገባም፣ ፍቅረኛ አትይዝም፣ እንደፈራች ትቀራለች። ስቲል ቁስሉ አለ ማለት ነው። ልክ እንደዛው ሲስተማችን እየከለከለን ነው የሚለው። ልክ እኔ የሰው ፊት የሆነ ጊዜ በተደጋጋሚ የሰው ፊት እያየሁ ስለኖርኩኝ ስለጎዳኝ ፓተርን ተፈጥሮ እንደ ውንድ ሆኖ እንደ ቁስል የሰዎችን ፊት ባየው ቁጥር እንድፈራ፣ እንድጨነቅ፣ እንድጮህ እያደረገኝ ቀጠለ ማለት ነው። ሶ ይሄ ምን ማለት ነው? የኔ ቦዲ ይኸውልህ የባለፈው አይነት ፊት መጥቷል፣ አሁንም ችግር ውስጥ ልገባ ትችላለህ የሚል ስሜት እንዲሰማኝ አደረገኝ። እኔ ስላልገባኝ ስሜቱን የምተረጉመው ለምንድን ነው? ለምን ፊት አሳየኝ ብዬ አንተ ላይ ጮኻለሁ ማለት ነው። ቁስሌን ማዳን ሲገባኝ ከአንተ ፊት ጋር ግብግብ ገጥማለሁ፣ እጣላለሁ፣ አብሬ መኖር አልችልም ማለት ነው። ስለዚህ ከነዚህ አይነቶች ተነስተን የስሜት ጠባያችን የተለየ ከሆነ ከሰዎች በጣም ጭምት፣ በጣም ቁጡ፣ በጣም ብስጩ ከሆነ በቃ ወደ ኋላ መሄድ